ባለቤቴ እያመጣላት አልሐምዱሊላህ እሱን ዋጠች ከኒናውን ማለት ነውና ከዛም በኋላ እየተሻላት መጣ። 6 ወርም ሲያልቅ በቃ ሰላማዊ ሆና እየኖረች እያለች እንግዲህ ችግሩ አሁን እዛ ላይ መርፌ ብዙ ጊዜ በሽታውን ለማግኘት እዚች ጀርባዋ ላይ ትላንትና እንደነገርኳችሁ ብዙ ጊዜ መርፌ ስለተሳበች በሽታውን ውሃውን ለማግኘት ከሳምባዋ ውስጥ ውሃው ተገኝቶ የሳምባዋ ውስጥ ነው እንግዲህ ሌላ ቦታ የሚቀየረው ማለት ነው። ስለዚህ ያንን ለመሳብ ተደጋጋሚ ዶክተሮች እየመጡ ያላወቁ ዶክተሮች ስላሉ ተደጋጋሚ በመርፌ ሲስቧት ከሳምባ ውስጥ ውሃውን ለማውጣት ማለት ነውና አሁን ያ በሽታውን ተሽሏታል አልሐምዱሊላህ ተዛ በሽታ ተሽሏታል ተብሎ ግን ያ ተደጋጋሚ የሳቡበት ቦታው አሁን ላይ እብጠት አመጣ ማለት ነው። ያ ነገር በቃ አሁን ራሱ ትላንትና እንደዚህ ሐኪም ቤት ሰሞኑን እየነካኳ ስለሆነ እንደዚህ ጫን ስለሚሉት ማለት ነው እነሱ ምንም ነገር የለም ራጂም ላይ እንዲያየነው ምንም የሚያሳይ ነገር የለም ኖርማል ነው አሉን። እሱ ግን እብጠት አለ። በዛ ላይ ደግሞ አሁን ጎተተኝ ይሆናል አይደለ? ልክ እንደ መግል ጎተተ ትለኛለች ማለት ነው ቶችና ከባድ ነው። እውነቴን ነው የምላችሁና አልሐምዱሊላህ ሌላም በቃ ጭማሬና ብቻ አልሐምዱሊላህ አሁን እንግዲህ ያው መድኃኒቱን እንደነገርኳችሁ እየተጠቀመች ነውና በሰው ሀገር ሆነን ብዙ ነገር የሚተጋገዝብንና እኔ 1 አመት ሙሉ 2 አመት ሙሉ በቃ የሆነ በቃ በጭንቀት ነበረ ሰዓቱን ማሳልፈው ማለት ነው። በሐሳብ ተወጥሬ በቃ አንዴ ዲያውን አንዴ እሷን ህመም ብዙ ነገር ነበርን። አልሐምዱሊላህ ክፉን ታላለፉት በጎ አይገኝም። አሁንም ደግሞ ባዶ ቦታ ነበረችኝና የተወሰነ 10 ቅጠል ቆርቆሮ አቆንኩባት ተዛ ተመጣሁ ማለት ነው። ለዛም ነው የጠፋሁትና ያቺ ቤት እንግዲህ አቁም ያለው ሆላችኋለሁ እህቶቼና ደስ ብሎኛል። ባዶ ቦታ ነበረችና ሆነ ቦታ እኮ አሳይቻችሁ ነበርና ያችንም እንግዲህ ለማስቆም ብዙ ነገር እንትን አልኩኝ ማለት ነው እህቶቼ። ብቻ አልሐምዱሊላህ ያያት ይሆን ታይቱ ብዬ የራቁበት ምክንያት ይሄ ነው ብዬ ልንገራችሁ ብዬ ነውና ከልብ ነው ማመሰግነው እላለሁኝ እህቶቼ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። መብራቱ በደንብ አይታይማ፣ ያው እንግዲህ ማታ ስለሆነ ነው። ማታ ደግሞ መብራት ብዙ አይደለም፣ ግን ፓወሩን ቀይሬው ነበረ። ግን ማታ በጣም ነው የሚቀንሰው ማለት ነው ፓወሮች። እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሁሉም ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላለሁ እህቶቼና ዛሬ እንግዲህ በሁለተኛ ደረጃ ትላንትና በሰራት ቪዲዮ ዛሬ መጥቻለሁ ማለት ነው። እና እንግዲህ ላመሰግናችሁ ነው ማለት ነው የመጣሁት እህቶቼና ለማንኛውም እናንተስ እንዴት ናችሁልኝ? ደህና ናችሁ ወይ? ኑሮ እንዴት ይዟችኋል? ጦርነቱስ እንዴት ነው? ዙሮ እንግዲህ ጦርነትን አላህ ዋሱ ሰላም አላህ አድርገው በሀገራችሁ። ሁላችሁም ባያላችሁበት ራሳችሁን ጠብቁ። ምንድነው የሚባለው? ጎርፍና ጦርነት እስከሚያልፍ ነው እንጂ ያልፋል ይባላልና ጎርፍም እንደዚሁ ማለት ነው። የወንዝ ጎርፍ ቶሎ ብሎ ነው የሚያልፈው። ስለዚህ በዛን ሰዓት ጣልቃ መግባት የለብንም እና እንግዲህ እናንተም ራሳችሁን ጠብቁ እላችኋለሁ እህቶቼና እንግዲህ በያላችሁበት አላህ ይጠብቃችሁ። እናቶቼ ትላንትና በሰራው ቪዲዮ ለልጄ ሁላችሁንም ዱዓ ስላደረጋችሁልኝ ከልብ ነው የማመሰግነውና እንግዲህ አልሐምዱሊላህ ልጄ እየተሻላን ነው። ያው መድኃኒቱንም ትላንትና ያው ማታ ላይ ነው እንግዲህ የጀመረችው ማለት ነው። ኢንሻአላህ እንግዲህ መጨረሻውን አላህ እንዲያሳምርላት አሁንም ዱዓ አድርጉልኝ እላለሁ እህቶቼና ያው የቁም በሽታ ነው እንትን አላለችው ማለት ነው። አላስተኛትም፣ ግን በቁሟ ሁልጊዜም አመመኝ ትለኛለች ማለት ነው እህቶቼና ብቻ ከባድ ነው አሁን ላይ ያው አላ አይደለም በሕክምና የማይገኝ ተሆነ ወደ ሰው ማታላቴ የባህል መድኃኒት ሞክሪያት ምናምን እያሉኝ ነው ማለት ነው እህቶቼና እንደ ውግ ነገር ሊሆን ይችላል ብዙ ሰው ማለት ነውና አሁን ራጅ ላይ ዲኤም ላይ ታልተገኘ በሽታ እንትን ምንድነው የባህል መድኃኒት ወይም ቁርአን አስቀሪላት እያሉኝ ነው እህቶቼና እንግዲህ ወደዛ ይዤ መሄድ አይቀርም። ግን እስኪ ረመዷኑ ጋር እንግዲህ ረመዷኑ ስላለ ትንሽ እንትን ይላል። ከረመዷን በኋላ እንግዲህ ረመዷን ካበቃ በኋላ ምን አለው 15 ቀን ሆነው ማለት ነው። ዛሬ ረመዷን ሐሙስ አይደለ? ዛሬ ሐሙስ ነው አይደለ? ትላንትና 15 ቀናችን እንግዲህ ረመዷኑ ማለት ነው እየተዳረሰ ስለሆነ ኢንሻአላህ ይዣት እሄዳለሁ። እንግዲህ የባህል መድኃኒት ማለት ነው እህቶቼና እንግዲህ ሁላችሁንም አላህ አፊዋን ይመልስልሽ ላላችሁኝ ከልብ ነው አመሰግነው። ለሁላችሁም እህቶቼ መዳም ቅመሞች ሁላችሁም አዛኞች
አዛኞች ናችሁ። እውነቴን ነው የምላችሁቶችና ያው እመሜ እመማችሁ ነው። ይገባኛል። ወላሂ ከባድ ነው። ኢትዮጵያ ላይ ታሞ የሚዳንበት አይደለም ኢትዮጵያ ማለት ነው እና በተለይ ሐኪም ቤት እውነቴን ነው የምላችሁ። ደግሞ ትልቁ ነገር ኢትዮጵያ እየኖራችሁ ጤና ተሆናችሁ በቃ እናንተ ሀብታም ናችሁ ማለት ነው እህቶችና ትልቁ ጥፋት ምንድን ነው? ኢትዮጵያ ሆስፒታል ተገባችሁ ግል ሐኪም ግል እኮ መግቢያ 500 ብር ነው ካርድ ማለት ነው እህቶችና በጣም ከባድ ነው። ስለዚህ ጤና ተለለ በጣም ከባድ ነው እህቶቼ። ጤና ታላችሁ ደግሞ በቃ ሀብታም ናችሁ ማለት ነው። ጤና ነው ሀብቱ። ሰው ገንዘብ ኑሮት ጤና ከሌለው ምንም ያ ገንዘብ በዛ በዶክተር ወይም በሌላ ቦታ ነው የሚሄደውና አላህ አዋሱ ጤናችሁን አላህ ይስጣችሁ ላለሁ ሚቶች። እንግዲህ ዛሬ ትላንትና ዛሬ ይነቃ ብያለሁ። ትላንትና እንግዲህ መንገድ ውዬ ደሴ ውዬ በጣም ደክሞ የነበረ እያንቀላፋኝ እንደውም ከተኛሁበት ተነስቼ ነበር ያንን ቪዲዮ የሰራሁት ማለት ነው። እና እስኪ ከዩቲዩብ ቻናሌን አቀሰቀስኩት ኢነርጂ ያጣሁኝ ማለት ነው እህቶቼ። እና ዩቲዩብን እንግዲህ መስራት የምትችሉት ኢነርጂ ሲኖራችሁ ነው። ጥሩ አስተሳሰብ ለሰዎች በቃ ጥሩ ነገር ጠቃሚ ነገሮችን ማሰብና መንገር አለብን። እዚህ ቦታ ስመጡ እናንተ የሆነ ቪዲዮን ጠቅ የምታደርጉት ጠቃሚ ነገር አለ ወይስ የሆነ ነገር አለ ብላችሁ ስለምታስቡ በዛን ሰዓት እናንተ ወደዚህ ቻናል ገብታችሁ የሆነ የፈለጋችሁትን ነገር ስታጡ ጥሩ አይመጣም። ስለዚህ እኔ ደግሞ እንደዚህ የሆነ አረባ ነገር ዝም ብሎ አለ አይደለ ዝም ብዬ ነገር መልቀቅ ደስ አይለኝም፣ ለራሴው ማለት ነው። ጥሩ ነገር ሰርቼ ለሰዎች ሳካፍል ደስ ይለኛል እና ለዛ ነው እንግዲህ ቻናሌን ከዛሬ ከነገ እስቲ ቆይ ወደ ራሴ ልመለስ ምናምን። ወላሂ በረመዷን ደግሞ እኔ በቃ አይወድልኝም መንገድ ከላይ ከታች መኪናው ፀሐው በዛ ላይ ዛሬ ብና ትላንትና አልሐምዱሊላህ ዝናብ እያካፋ ነው። አሁንም ራሱ ዝናቡ እያካፋልን ነው። ትላንትናም እንደነገርኳችሁ እየዘነበ ነበር። ማታ ማታ አልሐምዱሊላህ እየጣለልን ነው እህቶቼ እና አልሐምዱሊላህ ሀገራችንንም ሰላም አላህ ያርግልን። እንግዲህ ከጦርነትም ከምንሰማ ሁላ አላህ ያርቅልን እላለሁ እህቶቼ። እና እንግዲህ እናንተንም ከልብ ነው የማመሰግነው እና ኢትዮጵያ ሁናችሁ ጤና ግድ ነው እህቶቼ። እንኳን አይደለም ያው በሰው ቤትም በእርግጥ በሰው ቤትም አለ። ሰው ቤት ሁናችሁ ጤና ከሌላችሁ ማንም አይወዳችሁ፣ ገንዘብ ከሌላችሁ ደግሞ እንደዛው ማንም አይወዳችሁና ወደ ሀገራችሁ እንግዲህ ስታስቡ ገንዘብ ቢኖር አሪፍ ነው። ግን እንደዛም ብላችሁ ደግሞ ገንዘብ የሌለው ሰው አገሩ መግባት አይችልም ሳይሆን ግን ገንዘብ ግድ ነው። ኢትዮጵያ መጥታችሁ ወላሂ ነው የምላችሁቶቼ በጣም በጣም እንትን ይላል ማለት ነው፣ ይከብዳል። ብቻ አልሐምዱሊላህ ለሰራ ሰው ምንም አይደለም። ተሰራችሁ ትኖራላችሁ፣ ተሰራችሁ ኢትዮጵያም ትኖራላችሁ ማለት ነው እና እንግዲህ ትንሽ ረመዷንም ስለሆነ ነው ያለው ነገር ትራንስፖርት ምንም ጨነቅነቅ የሚለው እንጂ ሌላ ቀን አልሐምዱሊላህ ሁሉም ሰላም ነው ብላችኋለሁኝ። እና እንግዲህ ሁላችሁንም ዱዓ ስላደረጋችሁልኝ ከልብ አመሰግናለሁኝ ብዬ ልላችሁ ነው ማለት ነው የመጣሁት። እና እንግዲህ ፍርድዬ ሴል በጣም ቆየች፣ በሽታው ተጀመራት ማለት ነው እህቶቼ። ቢያንስ 2 ዓመቷ ይገርማችኋል። አላስተኛትም። እኔ እዛ ዱባይ እንደነበርኩኝ የሆነ እንትን መስሏት ነበር። ምንድነው ይሄ በጆሮ የሚገባ ትንኝ መስሏት ነበርና እናቴ ትንኝ ገብቶብኛል እያሳለኝ ነው ምናምን ትለኛለች እና ቶሎ በሂጂ ምናምን ብዬ እንግዲህ ይሄን ነገር በነገረች ቢያንስ 15 ቀን አልሆነም ወዲያውኑ ወደ ሆስፒታል ወደ ግል ገብታ ስትመረመር እንግዲህ ወደ ሌላ በሽታ ቶሎ ብሎ የተቀየረው ማለት ነው። እና እንግዲህ ወዲያው የሚያስላት እንግዲህ ሌላ ሆኖ ነው። መጀመሪያ እንዴ ሳምባ ምች ነበረ። የሳምባ ምች ቶሎ ብሎ ነው የሚቀየረው ቶቼ ወላሂ በጣም መጥፎ በሽታ ነውና የሳምባ ምቹ ወዲያውኑ ወደ ቲቪ ተቀይሮባታል ማለት ነው። እንግዲህ ወዲያው በቃ ጥድፍድፍ ነው ያደርጋት ማለት ነውና በእርግጥ የሳምባ ምቹ ቆይቶባል ሊሆን ይችላል። ይሄኛው ግን ቢያንስ እንደው 15 ቀን ሳይሆናት ነው እያሰላት 15 ቀን ሳይሆናት ነው ወዲያውኑ ወደ ሐኪም ቤት ሄደችው ማለት ነውና እንደውም በቃ ከሌን ጠይቄ እናቴ በቃ ጆሮዬን እንትን እያለኝ ነው ጆሮዬን ሳይሆን ልቤን ነው እንደዚህ የሆነ ይንፈራፈርብኛል ይንቀሳቀስብኛል አለች ማለት ነው። እዛው እንደና ቶሎ ብለህ ይዛክር ምናምን በሰዓቱ ደግሞ የሆነ ቦታ ገዝቼ የሰው ብር ነበረብኝና በጣም ጭንቅ ላይ ነኝ። ያን ያለ አይደለም መቼም አንዳንዴ በጣም ከባድ ነው። አንዳንድ በተለይ ረመዷን ላይ ምን አይከፍለኝም ብዙ ጊዜ ማለት ነው። በጣም በጭንቀት ነው የማሳልፈውና የሰው ብር ወደ 100 ምናምን ሺህ ወደ 140 ሺህ ብር እና የሰው ብር ነበረብኝና በሰዓቱ እሷ ይሄን ስትታመም እኔ ሌላ ነገር አስቤ እንግዲህ የሌላ ሰው ብር እሰጣለሁ ነበርና
እንግዲህ ያም ነገር ጭምርምር አለ። እንደገና እየሰጠሁ ለሷ ወደ ሐኪም እግል ላስገባናት ቢያንስ ለአንዴ እንኳን እስከ 10 ሺህ ብር በቃ የሚከፈለው ተውት ክፍያው ምናምን በቃ ምንም እንትን አይልም ማለት ነው። ቶችና የሚወራ አይደለም የሰው ዋናው መዳኑ ነው እንጂ ማለት ነው። እና በዛን ሰዓት በቃ የሆነ እዛ መዳን ቤቱኒ በቃ ምንም በቃ መረከዜን ተውኩኝ። በቃ ስራውን እረሳለሁኝ። እዚህ ነው እሷ በቃ ሞቷ ነው የሚታየኝ። የሆነ በቃ እንድትሆን ይሆን በቃ ምን እንድትሆን ይሆን መጨረሻውን አስታውሳለሁ። ማታዋት ነው። በሰዓቱ ደግሞ ኔትወርክ የለም ነበር። ታስታውሳችሁ 11 ብር የሚሆን ኔትወርክ ተዘግቶ ነበር። በዛን ሰዓት ነው ማለት ነው። አልደውል ቀጥታ አይሰራም። በቃ እንዲሁ ሙሉ ቀን እንዲሁ ስልክ እንዴት ተመለከትኩኝ። እንዲያውም የሆነ ሳፋሪኮም ነበርና በሳፋሪኮም እየመጣ ባለቤቴ ያው እንዳልጨናነቅ ምናምን ያው እንግዲህ ምን መጨናነቅ ያልተውም ግን እሱ በሳፋሪኮም በዋትስአፕ እየመጣ ሪከርድ ያደርግልኝ ነበርና ሪከርዱ ዘው ዱባይ ሆነ ይገባልኝ ነበርና 11 ወር ስለተዘጋ የኔትወርክ ችግር ነበርና በጣም ከባድ ጊዜ ነበር ያሳለፍኩትና ብቻ ከባድ ነው ሁሉም ነገር። አልሐምዱሊላህ የሰውን ብር ተከፈለ። ልጅም ዳነችልኝ። ተዛው ወዲያ አልሐምዱሊላህ እንግዲህ ያ በሽታ ሲገኝ እሷም የ6 ወሩን መድኃኒት ሂዱ ባለቤቴ እያመጣላት አልሐምዱሊላህ እሱን ዋጠች ከኒናውን ማለት ነውና ከዛም በኋላ እየተሻላት መጣ። 6 ወሩም ሲያልቅ በቃ ሰላማዊ ሆና እየኖረች እያለች እንግዲህ ችግሩ አሁን እዛ ላይ መርፌ ብዙ ጊዜ በሽታውን ለማግኘት እዚች ጀርባዋ ላይ ትላንትና እንደነገርኳችሁ ብዙ ጊዜ መርፌ ስለተሳበች በሽታው ውሃውን ለማግኘት ከሳምባዋ ውስጥ ውሃው ተገኝቶ የሳምባዋ ውስጥ ነው እንግዲህ ሌላ ቦታ የሚቀየረው ማለት ነው። ስለዚህ ያንን ለመሳብ ተደጋጋሚ ዶክተሮች እየመጡ ያላወቁ ዶክተሮች ስላሉ ተደጋጋሚ በመርፌ ሲስቧት ከሳምባ ውስጥ ውሃውን ለማውጣት ማለት ነውና አሁን ያ በሽታውን ተሽሏታል። አልሐምዱሊላህ ተዛ በሽታ ተሽሏታል ተብሎ ግን ያ ተደጋጋሚ የሳቡበት ቦታው አሁን ላይ እብጠት አመጣ ማለት ነው። ያ ነገር በቃ አሁን ራሱ ትላንትና እንደዚህ ሐኪም ቤት ሰሞኑን እየነካኳ ስለሆነ እንደዚህ ጫን ስለሚሉት ማለት ነው እነሱ ምንም ነገር የለም ራጅም ላይ እንዲያየ ነው ምንም የሚያሳይ ነገር የለም ኖርማል ነው አሉን። እሱ ግን እብጠት አለ። በዛ ላይ ደግሞ አሁን ጎተተኝ ይሆናል አይደለ? ልክ እንደ መግል ጎተተኝ ትለኛለች ማለት ነው። ቶችና ከባድ ነው። እውነቴን ነው የምላችሁና አልሐምዱሊላህ ሌላም በቃ ጭማሬና ብቻ አልሐምዱሊላህ አሁን እንግዲህ ያው መድኃኒቱን እንደነገርኳችሁ እየተጠቀመች ነውና በሰው ሀገር ሆነን ብዙ ነገር የሚተጋገዝብን እና እኔ 1 አመት ሙሉ 2 አመት ሙሉ በቃ የሆነ በቃ በጭንቀት ነበረ ሰዓቱን ማሳልፈው ማለት ነው። በሐሳብ ተወጥሬ በቃ አንዴ ዲያውን አንዴ እሷን ህመም ብዙ ነገር ነበርን። አልሐምዱሊላህ ክፉን ታላለፉት በጎ አይገኝም። አሁንም ደግሞ ባዶ ቦታ ነበረችኝና የተወሰነ 10 ቅጠል ቆርቆሮ አቆንኩባት። ተዛ ተመጣሁ ማለት ነው። ለዛም ነው የጠፋሁትና ያቺ ቤት እንግዲህ አቁም ያለው ሆናችኋለሁ እህቶችና ደስ ብሎኛል። ባዶ ቦታ ነበረችና ሆነ ቦታ እኮ አሳይቻችሁ ነበርና ያችንም እንግዲህ ለማስቆም ብዙ ነገር እንትን አልኩኝ ማለት ነው እህቶች። ብቻ አልሐምዱሊላህ ያያት ይሆን ታይቱ ብዬ የራቁበት ምክንያት ይሄ ነው ብዬ ልንገራችሁ ብዬ ነውና ከልብ ነው ማመሰግነው ላለሁኝ እህቶቼ። ሰላማችሁ ይብዛልኝ። እንግዲህ ረመዷንም የኢባዳ እንደው ተጾመ ነው በቃ አላህ ወሱ አውፍ ብሎን እህቶቼ በቃ አውፍ ብሎ ለተልቀደረንም ደግሞ አጋጥሞን የምናሳልፍ አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።